ትገዛላችሁ ሴት አስቀምጠን እየነገርናችሁ ነው የፈለጋችሁ ጋማጣችሁ ተወስዳላችሁ የሚል ማስታወቂያ ይሰራል። ለምን ለገብርኤል ታታሰት ማለት የሚያማምሩ መጠጦች ለእናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሾርት ኤንድ ሎንግ የምትሉትን ግንኙነት ማድረግ ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀው ፏፏ እንላለን፣ መጨረሻ ሲኦል እንገባለን። በዚህ ቤተክርስቲያን መኖር እድለኞች ነን፣ መመረጥ ነው አለች። እና ታዲያ ይሄንን ትጠራ እንደ ከፈትሻት እንትን በት ካልሆነ ታች ትወርጃለሽ። ያ ቴንክ በስርዓት ብናወራ ጥሩ ነው። በኦርቶዶክስ ሃይማኖት መኖር ለመጠጥ ያመቻል፣ ለመቃም ያመቻል፣ ለመዘሞት ያመቻል። እንደዛ አላለም ቤተክርስቲያኑ። ሜት አድርጌ አታቋርጨኝ፣ ሜት አታቋርጨኝ። እኔ አውርቼ እሰጥሻለሁ። ይሄ እናንተ ነው። እሺ፣ ከዚህ በኋላ ከከፈትሽ ታይ ትወርጃለሽ። እዛው ፏፏቴ ያለሽ ማለት ነው ከጎረምሳ ጋር። እታችሁ ረጅ ፏፏ በይ ከሰፈር ጎረምሳ ጋራ እየተዳራችሁ መጨረሻ የት ነው የምትገቡት? ስራዬ ብለሽ የምትይው እሱኑ ነው ከመዳራቱን ማለት ነው። መጨረሻ ሲኦል እና መመረጥ ነው። በኦርቶዶክስ ተይናጭ መጣጭ ነው። ታቦቱን እናወጣለን አልሽ። እናንተም ትወጣጣላችሁ እኮ አብራችሁ ታቦቱን ታወጣላችሁ። እናንተም አንዱን ያወጣል። ግልጽ አይደለም እንዴ? ግልጽ ነው። በደንብ ነው የማውቀው። በደንብ ታቦቱ ሲወጡ እናንተም ትወጣጣላችሁ ነው ያልኩት። ገብቷችኋል? አዎ፣ በደንብ ነው የሚገባው። እና መታደል ነው አላለችም? መመረጥ ሆናለች። ለምን ለገሃነመ እሳት ማለት ነው። ቴንክ ዩ ወንድምነት መቀጠል ትችላላችሁ። ምን ዋነክተው ነው? ጥሩ እኮ እያወራች ነበር። ተቀየረች እኮ ወንድምነት። በልዛው ያዘልን እንዴ ማለት ፈልጌ አይደለም። በነገራችን ላይ አይዛዝልን አይደለም መናገር ካለባችሁ በስነ ስርዓት ነው መናገር ያለባችሁ። ገባ? እኛ ሲኦልም አንገባም። ምክንያቱም እግዚአብሔር አለ፣ የሚያወጣም የሚጥልም ክርስቶስ ነው። ስለዚህ በእግዚአብሔር እናምናለን። እኛ ሲኦል አንገባም። ሲጀመር በቃ ሲኦል አንገባም። ሲጀመር አይደለም ወንድሜ፣ መጽሐፍ ጥቅሙ ይሄ ነው። የት ገባለሁ አልሽን? አይደለም በቃ የትም ልግባ እኔ ነኝ አይደለም ምገባው። እናንተ ምን አስጨነቃችሁ? ስለኛ ምን አስጨነቃችሁ? አያስጨነቃችሁ። እስኪ አትጨነቁ፣ ስለሰው አትጨነቁ። እኛ ክርስቶስን ምንም እንመን ብቻ አይደለም እሱ ለተናገረው ንግግር ነው። አትዋሺ ነው አታለም። አትዋሺ፣ መዋሸት አያስፈልግም። ለምን አልዋሽም? እኔ አልዋሽም። ለምን ያለ ስራ አትገቡም? 24 ሰዓት እየጨፈርክ እየደነስክ ልገባ ታስባለህ? ገነት ግድ የለም። እስኪ የትኛው? እሺ ዳኒ ምኗን ነው ግን የነካው? አይምሮዋን ነው? ልቧን ነው? ምን የሆነ ቦታ ላይ ማለት በስተት የነካው ነገር አለ። ምንም አይነካኝም። ምን የመድኃኒዓለም ልጅ የድንግል ማርያም ልጅ ነኝ። ማንም ሰው እሺ፣ ተረጋጊ። ቅድም እኮ ስታወሪ የነበረው ሴትዮ አይደለሽም እኮ ተቀየርሽብን። ምንድን የተሳሳተ መድኃኒት ሰጥሃት ነው? ጥሩ ትስታወራ ነበር። እንዴት ተረጋግታ እግዚኦ። እኔ ልተኛ በላውን ድንጋይ ውርወራ ሳይጀምር ልተኛ እዛው ቀጥል። ጭምብሉ እኮ ነው በቃ የሚሸፍኑት ጭምብል። ኦኬ ድነናል ጸድቀናል ምናምን ያልኖሩበትን በህይወታቸው ውስጥ የሌለውን እምነት ነው የሚነግሩን። ኦኬ የማያምኑበትን ማለት ነው። በውስጣቸው የሌለውን ሐሳብ ይነግሩናል።
የለም እኮ ውስጣችሁ የለም። አዳኝ ኢየሱስ አለኝ የሚል ኦርቶዶክሳዊ የለም። ካንደበት ወርዶ በልቡ ላይ እንደሚያድነው እርግጠኛ የሆነ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደሚያገኝ እርግጠኛ የሆነ ኦርቶዶክስ የለም። ኦኬ በቃ የለም፣ ውስጣችሁ የለም። አየህ፣ ቆም ብለህ ስታየው ስትመረምረው መጨረሻ ላይ የምትለው በቃ ሲኦል ነው የምገባው ነው የምትለው። ሟች ነኝ። ይሄ ነው እኮ እምነታችሁ። አሁን ይሄ መታደል ሊሆን አይችልም በታሪክ ማለት ነው። አየህ፣ እኛ ግን ዛሬ ብንሞት የት እንደምንሄድ እናውቃለን። ያድነናል ያልነው ኢየሱስ ያድነናል። በቃ ገነት ነው የምንገባው። በኢየሱስ ይሄን ያክል እርግጠኞች ነን ማለት ከስራችን በላይ ቅዱሳን ብለን ከምንቀበላቸው በላይ ከመላእክት በላይ የእግዚአብሔር ልጅ ኢየሱስ ክርስቶስን እናምነዋለን። ኢየሱስን እናምነዋለን ስንል ከራሳችን በላይ ነው የምናምነው። እኛ ከምንሰራው ስራ በላይ ኢየሱስ የሰራልን ስራ የእግዚአብሔርን መንግስት ያስወርሰናል። አየህ፣ ይሄን ያክል እርግጠኞች ነን። እሰራዋለሁ፣ አደርገዋለሁ፣ ምናምን እፈጽመዋለሁ ከምንለው ከኛ ስራ በላይ የሚያድነን ኢየሱስ አለ፣ የሚታደገን ኢየሱስ አለ። ይሄን ያክል ነው ጌታን የምናምነው። አየህ፣ እናንተ ግን የምታምኑት ከኢየሱስ በላይ ማንን ነው? ስራችሁን ነው። ስራችሁን ነው። የቅዱሳንን ምንድነው እሱ? የቅዱሳንን ተራ ረዳትነት ነው የምታምኑት ወገኖቼ። የጻድቃንን ወይ ተቅማጡን ወይ ልብሱን ወይ የሆነ ነገሩን ነው የምታምኑት። እኛ ይሄ ሁሉ ታሪክ የለንም። ታሪካችን የተጀመረው በቀራኒው ላይ በክርስቶስ ኢየሱስ በመስቀል ስራ ነው። ከዚህ ስራ ውጪ ትምክት ከኛ ይራቅ። በቃ ሌላ ትምክት የለንም። አየህ፣ የኛ ትምክት በቀራኒው ላይ የተፈጸመው የእግዚአብሔር የማዳን ስራ ነው። አለ ትምክት የለም። በቤታችን ውስጥ ወንድምነት ጋር አለ የለም። ቤካ ጋር አለ የለም። እዚህ ያለን ወንድሞች እህቶች ጋር የለም። ይሄንን ስንል ወዳጆች፣ ይሄንን ስንል ስለማንሰራ ግን አይደለም። ስለማንሰራ አይደለም። አሁን አዋሳ ላይ አንድ ፕሮግራም ቢዘጋጅ፣ የመልካም ወጣት ቢዘጋጅ፣ የሆነ ናይት ክለብ ተከፍቶ ኑ እዛ እንደው መልካም ወጣት ስትመጡ ይህንን ናይት ክለብ አዘጋጅተንላችኋል፣ ቆንጆ ቆንጆ ሴት አዘጋጅተናል፣ ጥሩ ጥሩ መጠጥ ከዓለም በጣም የሚታወቁ መጠጦችን አምጥተናል የሚል የለም። አየህ፣ የለም። ምን ማለት ነው? አንጠጣም፣ አናጨስም፣ አንቅምም፣ አንዘሙትም። ማህበረሰቡ እንኳን ያውቃል። ነጋዴው አንድ የጴንጤ ፕሮግራም ኮንፈረንስ አዋሳ ላይ ቢደረግ ኑ ስትመጡ አዋሳ አዘጋጅተንላችኋል ጭፈራ ቤቱን አይልም። ብራዘር አይልም። ለምን? ያውቃል። ጴንጤ ጭፈራ ቤት አዘጋጅተ ና እኔ ጋር አገር እዚያ ከተማ ውስጥ ስትመጣ በዚህ ጭፈራ ቤት ውስጥ ጥሩ ሴት አለ፣ ጥሩ በቃ መጠጥ አለ ምናምን ብለው የሚታለል ህዝብ አይደለም። አየህ፣ በፊት ሲጠጣ ሲቅም ሲያጨስ ከሴት ጋር ሲተኛ ሲዘሙት ነበረ። ዛሬ ግን እግዚአብሔር ይባረክ ከዛ ከጨለማ ህይወት በአዳኙ በክርስቶስ ኢየሱስ ምን ያለ የወጣ ትውልድ ነው። አንተስ እንዴ ብራዘር አልሰማህም? ቤካ ያለ የዛ ቪዲዮ የሐዋሳው ግብዣ እስከማወጣው ብራዘር ጊዜ እንዳልፈጅ አለ ወንድምነት አለ የሐዋሳው ግብዣ አዋሳ ስትመጡ የለኝም እኔ ወንድምነት። እሺ አዋሳ ስትመጡ እሺ፣ ስራ ላይ ነህ? እሺ ቤካይ፣ እሺ አይ ቲንክ አየህ፣ ለጴንጤ የኃጢአት ግብዣ አታዘጋጅለትም። ኦኬ፣ ኮንፈረንስ አለ። በእግዚአብሔር ህዝብ ላይ አትቀልድም ብራዘር። እስቲ እንክፈተው። አንድ ታገሱ። እዚህ ላይ ጥያቄ ያለኝ ዳኒ፣ አንዴ ሚውት አድርግ። እሺ፣ ኤኒዌይ ሰሞኑን ቲክቶክ ላይ ሲዘዋወር አይታችሁታል ብዬ አስባለሁ አይደል? ሐዋሳ ለሚደረገው ፕሮግራም የትላልቅ ናይት ክለቦች ጭምር ምን አድርገዋል?
ትላልቅ ናይት ክለቦች እንግዲህ አስቡ። ቤተክርስቲያኒቷ ውስጥ በጣም ትልቅ አጋፔ ያለው አጋፔ ነው የሆነ ሰው ፖስት አድርጎ አይቼዋለሁና እሺ ማን ነው ለኃጢአት ግብዣ ቤቱን የሚያዘጋጀው? ማን ነው የታወቀው? ይሄው እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያን ቪዲዮ ስላጣሁት ነው፣ ግን ተመሳሳይ ሀሳብ ነው ያለው። አየህ እኛ እንደናንተ እናደርገዋለን እንደው ብናደርገው ምናምን ብለን የምንመኘው ህይወት ብቻ አይደለም ያለን። ለመጽደቅ ይሄን ነገር ብናደርግ ብለን የምናምን ሰዎች ብቻ አይደለንም ብራዘርስ። እግዚአብሔር ረድቶን እግዚአብሔር አግዞን ከኛ የተነሳ አይደለም። ብዙዎቻችን አሁን ከምታዩት መንደር የተጠራን ሰዎች ነን። በየጭፈራ ቤቶቹ አዳራችን የነበረ ኦኬ፣ በየጭፈራ ቤቱ ማለት ነው። ከየሴቱ ጋር የምንተኛ በኃጢአት የምንወድቅ ትልቁ ላይ አድርገን እሺ ወንድም እሺ ቪዲዮች ለገብርኤል ስትመጡ ዳንዴ ትገዛላችሁ። ሴት አስቀምጠን እየነገርናችሁ ነው። የፈለጋችሁ ጋማናችሁ ትወስዳላችሁ የሚል ማስታወቂያ ይሰራል። ለምን? ለገብርኤል ታህሳስ ስትመጡ ገብርኤልን ለዝሙት እያሉ እኮ ሐዋሳዎች ይህን ማስታወቂያ ሰራውን ተቋሙ ነገራችሁ ተመልከቱ። ዋና ማራኪው ሀገር ሐዋሳ ሰላም ስንል እኛ ብለን ፋይስታሮች አስቀድመን የማይክሮን ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር መመጠው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነውን ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ የገብርኤል ቀንን በማስመልከት ለእናንተ ቀውጢ የሆነ የጭፈራና የዳንስ ፕሮግራም አዘጋጅተን እየጠበቅናችሁ ነው። በነገራችን ላይ በዚህ ቪዲዮ ላይ በዚህ ፕሮሞሽናቸው ይቅርታ አስጠይቋቸዋል። ማነው ይቅርታ ያስጠይቃቸው? ልክ እንደዚህ ያሉ ሚዲያ ላይ ወጥተው ሄድ በገብርኤል ቀን ህዝቡን ዝሙት ልታዘሙቱ ልታስጨፍሩ እንዴት አደርጋላችሁ ብሎ በጣም ብዙ ሰው ነው የተነሳባቸው። ቪዲዮ የተለያዩ የሚያማምሩ መጠጦች ለእናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሾርት ኤንድ ሎንግ የምትሉትን ግንኙነት ማድረግ የምትችሉበትን ሴቶች ማስታወቂያ የሐዋሳ የምትገኙ ኦርቶዶክሳውያን እንዲህ አይነት ነገር በእናንተ ላይ ሲሰራ እንዴት አስችሏችሁ ዝም አላችሁ? መላ ቆያ አሁን እኮ አዲስ ነገር እኮ አይደለም። የቁልቢ ገብርኤል ማስታወቂያው ከዚያ በጣም አይበስም እንዴ? ማነሽ ባለስለት እኮ ተብላ ከፈለግኩ እኔ ኔክስት ታህሳስ ወይ ሐምሌ ላይ እኔው ራሴ ካሜራ ይዤ ሰው ልኬ አስቀርጬ ለዓለም አሳያለሁኝ። እኔው ራሴ ማላችሁ እዚህ የደበቁትን ይህን ቪዲዮ ሪካርድ አድርጉት። እኔው ራሴ በቁልቢ ገብርኤል ሰው ልኬ ካሜራ ይዤ ሰው ልኬ ማንም ጴንጤን አይደለም እራሱ ኦርቶዶክስ ያሆናሉ አገልጋዮቹ ሰው ልከን አስቀርጸን ለዓለም የምናሳየው ጉድ ታያላችሁ። ቢራው እንዳለ ተጭኖ የሚገባ ቤት ነው። ከአዲስ አበባ ነው ጭኖ ይዘው የሚሄዱት። ከመተሐራ ነው ጭኖ ይዘውት የሚሄዱት። ከናዝሬት ከአዳማ ነው ጭኖ ይዘውት የሚገቡት። ይሄ ምን አሁን ይሄ ቁም ነገር ነው? አሁን ይሄማ በጣም ይሄ እንደውም ለምን ወደ መጠጥ ቤት ጠራችሁ ነው። መጠጡ ራሱ እዛው ገብቶ የለ እንዴ? ይሄንን ሊያስተባብል የሚችል ሰው ካለ ያ ሰው ቀጣፊ ነው። ቁልቢ ገብርኤል ማለት የመዳሪያ ቦታ አይደለም እንዴ? ማንንም ያታልሉት። እኔ የአባቶች አምላክ ምስክር ነው። እዚህ ያላችሁ ሰዎች ኔክስት አስታውሱኝ፣ ለሐምሌ ገብርኤል ወይ ለታህሳስ ገብርኤል ቅዱስ የእግዚአብሔር ልጅ ምስክር ነው። በባለፈው ማነው ያዛ ሰላ ድንጋይ ያልኩኝ የአጋንንቱ ያለበት ሀገር የት ነው? አጋንንቱ መነኩሴ የሆነበት
የመጥቆራን ማለት ነው። የመጥቆራን ሰው ልኬ ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል 15 ኪሎ ሜትር ሰው ልኬ ያን ሰው አልናገርም። በባዶ እግሩ ወንድሜን እዛ ልኬው በጌታ አመነ ወንድም እዛ ድረስ ሄዶ አረጋግጦ ነው የመጣው። እኔ ራሴ ነኝ ያረጋገጥኩት። ልኬው ተልኮኝ እግዚአብሔር አምላክ ይባርከው። ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን ደነባ ወረዳ በአልባሳ ገብርኤል ከኮምቦልቻ 5 ኪሎ ሜትር ርቀት ያለው የሰይጣኑ ገዳም ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ሰይጣኑ። መጥቆራ የሚባለው ፈረጎ የሚባል የአየር ላይ ጋኔን በበረሀት ተጉለት አውራጃ ውስጥ ሴትዮዋን ተገናኝቶ የተወለደው ባለ ጭራው አቡነ ተክለ ሃይማኖትና አቡነ መርሃ ክርስቶስ ማነው? አቡነ ተክለ ሃይማኖትና ማናቸው አንደኛው ያጠመቁት ሰው ማለት ነው። እዚያ አቡነ ዜና ማርቆስ በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት ተጠመቀ የተባለው 60 ክንድ ቁመት የነበረው ባለ ጭራው ባለ ቀንዳሙ ሰይጣን ባህታዊ ሆኖ ጽዋ ለጽድቅ ተብሎ ታቦተ ሕግ ተቀርጾለት ህዳር 29 ቀን የሰይጣኑ በዓል ኦፊሻል ይከበራል። ኦርቶዶክስ ሰይጣንን ኦፊሻል አይከበርም። ሚዩት አድርግ። በመረጃ ነው የምታወራው። ማስረጃ ቶሎ በላ። አሁን ሚዩት አድርግ። አዱናክ አንተ እኮ አሁን አውራ እታች አወርድሃለሁ። ከዚህ በኋላ ከከፈት ከኔ ሳልሰጥህ እታች አወርድሃለሁ። ኦኬ? አዎ ቴንክ ስንሰጥህ ታወራለህ። እንሰጥሃለን። ጨርሼ የተሰጥ ነው። ስለዚህ እኔ የሐዋሳው ገብርኤል ይሄ ማስታወቂያ መናገራቸው ምን አዲስ አበባ አለ እንዴ? ለጥምቀትና ለፋሲካና ለጥምቀት የገና በዓል ይሁን አንተ አለ ለገና በዓል ማለት ነው። ለዋዜማው አዘጋጅተንላችኋል አይደል እንዴ ብለው የሚሏቸው መነኩሴ ሁሉ እየሄደ አይደል የሚዳራው ከጥቂቶች እግዚአብሔርን ከሚፈሩ ካህናት በስተቀር መነኩሴ ሁሉ ሄዶ የሚዳራበት አይደል እንዴ? እና ይሄ እንደውም መጠጡን ሴቱንም ቆንጆ አድርገን አዘጋጅተንላችኋል። የአላባው የቀዘቀዘው ከፈለገ ደግሞ በደንብ ሚኒስከርት የለበሰች ሴት በደንብ አንዴ ቁጭ ካሉባት የማይነሱ አንዴ ከተኙ የማትነሱ ሌሊቱን ሁሉ የሚያድሩበት እያሉ ማለት ነው። እነዚህ ምንድን ናቸው? ኦርቶዶክሳውያን አማኞች ናቸው ማስታወቂያውን የሰሩት። የቁልቢ ገብርኤሉ ማስታወቂያውን እኔ ያልሰራውም፣ ገበናውን ግን ጌታ ኢየሱስ ይፋረደ። ከዚህ በኋላ ሰው ነው የምልከው እኔ በእያንዳንዱ ቤተክርስቲያን እዚህ ላይ ብለዋል አይደል? ሰው ልኬ ነው ማስቀርጸው። ሰው ልኬ የሚሄጃውን ሳንቲምና የሚሄደውን የሚቀርጸውን ሰው ገንዘብ ከፍለ ነው በትክክል ምን እንደሚሰራ ከዋዜማው ጨምሮ እና አስቀርጸዋለሁ። ቴንክ ዩ ወንድም፣ ለመቀጠል እችላለሁ። ይሄ ነው አይ ቲንክ ሐዋሳ አዘጋጅተንላችኋል ያሉት ማለት ነው። ወንድምነት ይኸው ነው ትልቁ ላይ ሁለታ እያልን ያለ ነው። ምንድን ነው የእኛን የራሳችንን ጽድቅ ልናወራ አይደለም። ጌታ ሲጠራን ከዚህ መንደር ነበርን። ይሄ የሙዚቃ ዝግጅት፣ ይሄ የናይት ክለብ ጭፈራው፣ የሴቶቹ ጋጋታ ለእኛም ነበረ ድሮ። አየህ፣ ዛሬ ግን እኛ በክርስቶስ ኢየሱስ በማዳኑ ስራ ብቻ ነው የምንጸድቀው ብለን ስንናገር፣ ሌላ ስራ የለም ብለን ስንናገር፣ ይህንን ትላንትና በነበርንበት የኃጢአት መንደር፣ ትላንትና በተጨማለቅንበት በዚህ በኃጢአት ህይወት ውስጥ እንቀጥላለን እያልን አይደለም። የተሻለ ህይወት እየኖርን ነው ያለ ነው። እግዚአብሔር ይባረክ። ጌታ ረድቶናል። እግዚአብሔር አግዞናል። ትላንትናችን የነበረን የኃጢአት ሸክም ዛሬ በክርስቶስ ኢየሱስ ለቆናል። ግን ይህንንም ህይወት እየኖርን ያለ ነው የእግዚአብሔር ጸጋ አግዞን ነው እንጂ ለመዳን ብለንና ለመጽደቅ ብለን አለም እየታገልን ያለ ነው። ለምን? አንዴ በክርስቶስ ኢየሱስ በመስቀሉ ስራ ምን ስላልን? ስለጸደቅን። አሁን እግዚአብሔርን በጣም ባህሪያችን አስተካክለን ጥሩ ሆነን ኢምፕረስ አናደርገውም። ብራዘር፣ አንዴ ያገኘነው በክርስቶስ ኢየሱስ የሆነልን ጽድቅ እሱ ማህተማችን ነው፣ መታየታችን ነው፣ በእግዚአብሔር ፊት የመቆሚያ ድፍረታችን ነው። ብራዘር አየህ፣ ከኢየሱስ ውጪ ሌላ የምንገባበት ድፍረት የለንም። ስለዚህ ጸንተን በኃጢአት አንኖርም፣ ከኃጢአት ጋር እንጨመላለቅም። ግን ያገኘነው ህይወት ሁሌ የማይረሳው በክርስቶስ ኢየሱስ መጽደቃችን ነው። ክርስትና ይሄ ነው ወንድም ማለት ክርስትና ይሄ ነው።
ስለዚህ ክርስትናችን ላይ አንቀልድም፣ የዳንበትን እውነት ላይ አንቀልድም። አዱናክ እንኳን ደህና መጣ። ስለ ታቦት ይሰገዳል ብለህ ታምናለህ? ለታቦት ቆይ ከሱ በፊት አሁን ያው መረጃችሁን ይኸው መረጃ እናሳየው። ይኸው መረጃ ምን አንተ ደግሞ ለመረጃኛ ጋር ቆይ ነው። ይኸው መረጃ አንድ ሰው ያዋራኝ። አይ አንተ ቤካ ተዋት። አንተ ምንም ነገር አታውቅም። ከነሱ ጋር ነው። እሺ አዱና ችግር የለውም። እኔ ሊቃውንትን ሰብስብና እኔ በደንብ አድርጌ ለእግዚአብሔር ቃል እየገረጥኳቸው አሰማቸዋለሁ። ወልቤ ገብርኤልም ሆነ ገብርኤል ወደ ጉዳይ ብራዘርዬ፣ አሶሮች ታውሩ ነገር ሰምቻለሁ። እሺ ስማ፣ ስለ ጸዋለ ጽድቅ ወይ ደግሞ ስለ ፈረጎ ኤርሚ የተናገረውን ነገር በመረጃ ምናምን አሮን ሃቬኒያስ እኔስ ፕሊዝ ገባ በመረጃ ምናምን ብላልና እኮ በመረጃ ላሳያ ብራዘርዬ። የመጣው ክርስቲያን ቤት ነው። እኔ ችግር የለውም። እኔ አታውራኝ ኤርሚ ታወራዋለህ። አስወርጄዋለሁ። በቃ መለመን የለብህም። አስሬ ዝም በል ማይክ ዝጋ ምናምን መባል የለብህም። ቀጥል ቤቃይ። ያ አይ ኤርሚ ስለ ፈረጎ ሲያነሳ ወይ ኤርሚ ወይ አባቱ እኛ ብዙ ጊዜ ስናሳየው የነበረ መረጃ አይደል? አታሳየው ተወው። ያ ለማንኛውም ያለ መረጃ እዚህ ቤት አይወራም ነው። እኛ ጋር ክርስቲያኖች ጋር ያለ መረጃ አይወራም። ለምን ተነፈሰው ነገር ሁሉ መረጃ እናመጣለን። እኛ ለምን ተነፈሰው ሁሉ ማለት ነው። ቴንክ ዩ ኦኬ። ዘጉባኤ ደጋግመህ ነው አስገቡ የምትለው ገብተህ ነበረ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። በትልቁ ናባ አረስቱን አይተዋላ? አይሰማም። አረስቱን አይተዋላ? አረስቱን አይቼዋለሁ። እሺ ምን ትላለህ? ለታቦት ይሰገዳል አይደል? በኦርቶዶክስ ምንም ጥያቄ የለውም። ታቦት ነው ያ ኦርቶዶክስ ይዛ የምትወጣው? ታቦት ያው የቤተ ክህነት ሰው እንደሆንክ ከስምህ እረዳለሁ። ታቦት ማለት ምን ማለት ነው? የእግዚአብሔር ማደሪያ ቤተ አደረ ነው አይደል ብሎ የሚለው? የምኑ ማደሪያ ነው? የእግዚአብሔር ማደሪያ። የእግዚአብሔር ማደሪያ ነው። በታቦት ውስጥ ምንድን ነው የሚያድረው? እግዚአብሔር በረድኤት የሚገለጽበት ነው። እሺ በጽላት ውስጥስ ምንድን ነው የሚያድረው? እንደ አዲስ ኪዳን ከሆነ ታቦትና ጽላት አንድ ነው። እንደ አዲስ ኪዳን። እንደ ብሉይ ኪዳንስ ከሆነ? እንደ ብሉይ ኪዳን ከሆነ ጽላቱ 10 ቃላት ያረፉበት ነው። ታቦት የሚለው ደግሞ ያ ጽላቱ የሚቀመጥበት ማደሪያ ይሆናል ማለት ነው። አሁን ግን ጽላቱም ታቦቱም አንድ ነው። ያ ማለት ታቦት ሲባል የእግዚአብሔር ስም የተጻፈበት ነው። እግዚአብሔር የሚገለጽበት ነው። በሌላ በኩል ደግሞ እኛም የእግዚአብሔር ማደሪያዎች ተብለን ስለምንጠራ ታቦት እንባላለን። አይ ቆይ፣ ስለዚህ አንተ መቼ ነው የምትወጣው? መቼ ነው የንግስ ቀን ማለት? እስኪ ጥያቄውን በደንብ ግልጽ አድርገው። ወር በገባ ወይ አመታዊ መታሰቢያ መቼ ነው? ታቦት ነኝ ብለህ ስላልክ ማለት ነው። ኖ እንደዚያ ማለት እኮ አይደለም። ታቦትነን ብለህ ስላልክ በእናንተ ታቦትነን ስንል ቅዱስ ጳውሎስ በቆሮንቶስ መልእክቱ የተናገረው መልእክት አለ አይደል? እናንተ የመንፈስ ቅዱስ ማደሪያዎች አይደላችሁምን ብሎ ይናገራል። ማለት የመንፈስ ቅዱስ ማደሪያዎች ስለሆን እንጂ እኔ ታቦት ነኝ ተብዬ እኔን ይዘው ይወጣሉ ማለት አይደለም። በጣም ነገሮችን ሰንጥቃቸው አትዩ። እሺ በብሉይና በአዲስ አይደል?
ኦኬ ኦኬ። በብሉይ የጽሁፍ ስህተት ይኸውልህ፣ ቤተክርስቲያናችን በጣም ጠንቅቃ ነው የምትናገርና በብሉይና በአዲስ አይባልም። በጣም ይቅርታ፣ በሐዲስ በል። ለእኔ ተው፣ ለእኔ አዲስ ነው የምንለው፣ በአዲስ ኪዳን ነው። ሐዲስ አይባልም። መጽሐፍ ቅዱስን አውጣና አዲስ ኪዳን ነው ሐዲስ ኪዳን ነው የሚለው ያንተ መጽሐፍ ቅዱስ። ኦኬ የሀብታም ሳቅ አስመሰልከው። አንተን ያስመሰልከው። እኔ ድሃ ነኝ። እሺ ምን ይላል ነብየ እግዚአብሔር ኤርሚያስ? ሐዲስ ኪዳን ነው የሚባለው አልከ። ይሄ መሀይም ደብተራ ያለውን ቃል ሁሉ የምትለው አንተ አዲስ ነው የሚለው፣ አዲስ ኪዳን። መጽሐፍ ቅዱስን አውጣው። ይሄ መጽሐፍ ቅዱስ ነው፣ ይሄ መጽሐፍ ቅዱስ ፒዲኤፍ ነብየ ኤርሚያስ ምዕራፍ 30 አዲስ ኪዳን አውጣልኝ እንጂ ብሉይ ኪዳን አትቀበለው። አልቀበለም እኮ ከተቀበልክ ነብዩ ኤርሚያስ ሐዲስ ኪዳን ያለው ሐና አን እንኳን ሳትለኝ ነው አይደል? እስኪ ሚዩት አድርግ። ሐና አን እንኳን ሳታቅ ነው አይደል መተህ ለመገልፈጥ የቸኮልከው አይደል? እንደዚህ ነው የምትዋረዱት። አዲስ ኪዳን ነው የሚባለው። ሐዲስ የሚባለው የእናንተ የመሀይሞቹ የደብተራዎቹ ንግግር ነው። አዲስ ኪዳን ነው የሚባለው። የኛም ብሉይ ኪዳን። እቺ ምንድነች? እስኪ በላት። ብሉይ በብሉይ ኪዳን፣ በአዲስ ኪዳን። የኔታ በደንብ አላስተማሩ ማለት ትቢታችሁ ደግሞ። እሺ ዕብራውያን 8 ላሳየው። ከብሉይ ኪዳን ብቻ አሳየኝ ብሎ እንዳይል አይደል? መቼም ለኦርቶዶክሳውያን የውርደት ዘመን የሆነባቸው በዚህ ዘመን ጴንጤ ፊት መጥተው በእግዚአብሔር ቃል ይዋረዳሉ፣ በፊደል ይዋረዳሉ። በቃ የሚናገሩት ነው ራሱ አያውቁም። ወንድሞች እናቶች፣ ምን ነክቷችሁ ነው ግን? ምንድን ነው የገባባችሁ? ያ ቆይ አንተ የፈለከው ሜት አድርገው እሰጥሃለሁ። በዕብራውያን መጽሐፍ ምዕራፍ 8 ቁጥር 8 ላይ ቅዱስ ጳውሎስ እንደጻፈው ይታመናል። የዕብራውያንን መልእክት ልብ በሉ። እዚህ ያላችሁ ሰዎች በነቢየ እግዚአብሔር በኤርሚያስ አፍ የተናገረውን ቃል ታላቁ ሐዋርያ ሲጽፈው እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር በኦርቶዶክሳውያኑ ባልተማሩት ሰዎች ዘንድ ነች። እቺ አና ሃን እንኳን አይለዩም። አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ እግዚአብሔር። ስለዚህ ብሉይ ኪዳንም ላይ አዲስ ነው ብሎ የሚለው እንደዚሁ አዲስ ኪዳንም ላይ አዲስ ነው ብሎ የሚለው ኦኬ። ስለዚህ እኔ እየተናገርኩ ያለሁት በማውቀው ባለኝ መጽሐፍ እጄ ላይ ባለ መጽሐፍ ነው። ገብተዋል? ተናገርኩ ያለሁት በየትኛው መጽሐፍ ነው? እጄ ላይ ያለው መጽሐፍ በግዕዝ ነው አይደለ? ቤተክርስቲያናችን የምትናገረው አብዛኛውን ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማርኛን አትጠቀም ማለት አይደለም። አማርኛም አላት፣ ግዕዝም አላት። ሞር ደግሞ የኛ የቤተክርስቲያን ሰዎች በተለይ ቀረብ ብለን በቅኔውም በዜማውም በብዙ የቤተክርስቲያኗ ትምህርት የቆየን ሰዎች
ግዕዙ ከአማርኛው የበለጠ ቀድሞ የሚታወቀን እኔ እሱ ነው። ገብቷል? ይህንን መረዳት ከቻልክ በዛ ልክ እየው። እኔ እየተናገርኩ ያለው በዛ ነው። አሁን መጽሐፍ ቅዱስ ገልጠን ስናይ አዲስ ኪዳን ሳይሆን የሚል ሐዲስ ኪዳን ነው የሚል። ለዛ ነው መጀመሪያ ላይ ስጽፍ ብሉይ ኪዳንና አዲስ ኪዳን ብለህ ስጽፍ ነው እኔ የተናገርኩ ያለው። አሁን እኔ የግዕዝ መጽሐፍ ቅዱስ አምጣልኝና የግዕዝ መጽሐፍ ቅዱስ እንደማመጥ ኦኬ። መጽሐፍ ቅዱስ በውስጡ የተጻፈውን ታምነዋለህ አይደለ? አዎ ታምነዋለህ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። 80 አሐዱ ሐዲስ ኪዳን ይላል። በጣም ጥሩ ልብ በል። ሐዲስ ኪዳን ይላል አይደል? በቃ ኦኬ። እሺ በነቢየ እግዚአብሔር በኤርምያስ 31 ላይ የተናገረውን እዚሁ ጋር የቀደመውን እዚሁ ላይ አስነብባለሁ ማለት ነው። 31 ላይ ማለት ነው። ምን ይላል? ከዛ ከመሄዱ ላይ መስረጃ መጣ አይደለም? ምን ይላል? አሁን ጩኸቱን ተወና ምን ይላል? ውስጡ የተጻፈውን አምናለሁ ብለኛል። ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ ምን እንደሚለው ሀ ነው ወይስ አ ነው? አዲስ ነው የሚለው። እሱማ ተሳስታለች ቤተክርስቲያኒቱ ኦርቶዶክስ አልተሳሳተችም። ካልተሳሳተች ሁለተኛ እንዳትለፋለፍ። የተሳሳተችው ይሄንን ነው። ይሄ እልም ያለ ኑፋቄዋ ነው። ኤክስ ነው። ይሄኛው ኤክስ ነው ብራዘር። የእግዚአብሔር ቃል ውስጥ የተጻፈው ይበልጣል እንጂ እዚህ ጋር የእናንተ ደብተራዎች የጻፉት ሐዲስ የሚለው እንደውም ይህ ስህተት ነው። አንበሻሸቀ ነው። ቆይ አድምጠኝ። ነው አናሃለይ ከፈለክም የዕብራውያን መልክ መጽሐፍ ምዕራፍ 8 ቅድም ያሳየው ከኤርምያስ ላይ ያለውን በዚህ በፒዲኤፍ ሳሳይህ እምቢ ብለሃል አይደል? የመጣው ጴንጤ ቤት ነው። ጴንጤ ቤት ደግሞ መንተፋተፍ አይቻልም፣ ያለ መረጃ ማውራት አይቻልም። ምንድነው ብሎ የሚለው እጅ ላይ ባለ መጽሐፍ እኮ ዕብራውያን 8 ቁጥር 8 ላይ እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን። እንደዚህ ነው። አየህ፣ ጴንጤ ፊት መተህ የጸጋ ስግደት ነው የምናሰግድህ በመረጃ ማለት ነው። አሁን ስለዚህ እንግባ ማለት ነው። አዲስ ኪዳን የእሱን አዲስ ኪዳን ካለ ብለህ በቃ አሁን አንተ ከፈለክ እያልክ ሀን እየጠራህ ተዋል። መጽሐፉ ግን የሚለው አዲስ ኪዳን ነው። በአና በሃ መካከል እንግዲህ ራስህ ምረጥ። እችንናችን ቀስ ብለህ አንተ አጥናት። ወደ ዋናው ይቅርታ ለመጠየቅ የነበረብህ አየህ፣ በትንሹ ሳንግባባ በትልቁ መጠየቅ የነበረብህ አየህ። አይ እኔው ነኝ ተንቀሽቅዤ በጣም እኔው ነኝ። እንግዲህ ያው የኦርቶዶክሳውያን ጠባያችንን ታውቁታላችሁ። እኛ መጽሐፍ ቅዱስ አናነብም፣ ምን እንደሚል አናቅም። ዝም ብለን ግን ያው ዜማ እንማራለን። ሌሊት ስንጮህ የምናድረው መጽሐፉን አናውቀውም ብለህ ብትል እኔ በእንደሱ ይይዝልሃለሁ። አሁን ወደ ዋናው ጉዳይ እንግባ። አናሃን እንኳን ያላወቅ ሰውዬ ታዲያ በያዝከው መጽሐፍ እኮ ነው ያስረዳው። ገብቷል? ሐዲስ የሚል እዚህ መጽሐፍ ቅዱስ ውስጥ 80 አሐዱ ውስጥ የተጻፈ በውስጥ በእግዚአብሔር ቃል ላይ የለም። 4 ነጥብ። መግቢያው ከቨር ፔጅ መጽሐፍ አለቀ። እነሱ እነዛ መተተኞቹ ደብተራዎች ናቸው የጻፉት። እሱ የእግዚአብሔር ቃል ግን የተጻፈው በዕብራይስጥ ነውና ብሉይ ኪዳን አዲስ ኪዳን በግሪክ ነው የተጻፈው። ተርጓሚያኑ ሲተረጉሙት አዲስ ነው ያሉት፣ አዲስ ኪዳን ነው ያሉት። ምን ነው አንተ እኛ ነን ዕብራውያኑ ብለሃል። አዲስ ኪዳን። ኦኬ፣ ወደ ዋና አሁን ወደ ታቦቱ ነው። እሺ፣ በብሉይ ኪዳን ታቦትና ምን ይለያያል አልከን? ጽላት ይለያያል አልከን።
ይለያያል ይለያያል አልከኝ። በአዲስ ኪዳን ደግሞ አይለያይም ነው ያልከኛል። ታቦትና ጽላት አንድ ናቸው ነው ያልከው። እንዳልጽፈው ዘጉባኤ ማነው? ሚት አርጋው ነው ወይስ ሚት አርጋችሁት ነው? አፍረህ ነው? በሃና በአ መካከል አና ሃን ሳትለያት የሀብታም ሳቅ የሚመስል ነገር ሳቅ። አያችን ሳቅ ግን ወደ ለቅሶ ተቀየረች ማለት ነው። ብሉይ ኪዳን ላይ ሲያሳየ አዲስ ኪዳን ላይ ያሳየኛ። አዲስ ኪዳን ላይ ሲያሳየ አይ አባቶቼ እንደዚህ ብለህ አባቶቼ ከውጭ ነው የለቀለቁት፣ ከውጭ ነው። ተናገር እንጂ ምነው ዝም አልክ? ዘጉባኤ አፈረስኩት ማለት ነው ጉባኤውን። እሺ ተኝቶ ይሆናል። ኦኬ እሺ ሌላ ሰው አለ? ሌላ ሰው አለ ወይ? አዲስ እኔ እኮ እልህ ይዟችሁ ነው። ኦርቶዶክሳውያን እልህ ይዟችሁ ጴንጤ ቤት አትምጡ። በእውቀት ኑ፣ በእውቀት ኑ። በሕያው ጌታ ፊት አንድ ኦርቶዶክሳዊ ጴንጤ ፊት መተህ መጽሐፍ ቅዱስ እንዲህ ነው ብሎ የሚለው ብለህ ለማለት የሚያስደፍር እውቀት ካላችሁ ብቻ በሉ። አብዛኞቻችሁ ግን የሚያስደፍር እውቀት የላችሁም። ለምን? መጽሐፍ ቅዱስ አታነቡ። መሀይምነት ቤቱን የሰራባችሁ መጽሐፍ ቅዱስ አታነቡም ነው ያልኩት። ማንበብ ትችላላችሁ፣ ግን አታነቡ። ስለማታነቡ አና ሃን እንኳን አታውቁም፣ የቱ ጋር እንደተጻፈ ምን እንደተባለ ማለት ነው። አሁን ጉባኤ የተባለው የጉባኤ ቤት መምህር ወይ ተማሪ ነው። ሃና አን እንኳን አለይም። ግን ገና ሲጀምር አለ። ያላገጠ መስሎት በራሱ ላይ ነው ያላገጠው። በሁለቱም ኪዳን ላይ አዲስ ኪዳን ነው የሚለው። የት? ኤርምያስ 31 ላይ፣ ዕብራውያን 8 ላይ ማለት ነው። እንደሚለው አዲስ ኪዳን ያለው ሁለቱ። አዲስ ኪዳን ብለውታል አባቶች። ጠላ ጠጣ፣ ጠላ ጠጡ። እናንተ ተሰብስባችሁ ከአባቶች ጋር ጠላ ጠጡ፣ ሰንበቴ ምናምን ነገር። አናሃን ገና አለየም። አየህ፣ መጽሐፍ ቅዱስን በጥንቃቄ እንደ ጴንጤው እንደ ኤርሚያስ ብታነብ የቱ ጋር ምን እንደሚል ታውቅ ነበር። እዚህ ጋር መተህ ጴንጤን አታርምም፣ በጽሁፍም በፊደልም በእግዚአብሔርም ቃል። ስለዚህ አፍሮ ተሸማቆ ነው የወረደው በራሱ ማለት ነው። በእኔ ጽሁፍን ላይ ፊደልን ማላቅ አድርጎ ለማላገጥ ፈልጎ ነበር። አላገጥኩባ። እኔ ደግሞ እንዴ የትዕቢታቸው ነገር እኮ አንተ ትዕቢታቸው፣ እኔ በጣም ከምጸየፋቸው ነገር አንዱ የኦርቶዶክስን ትዕቢት ነው። በቃ ኦርቶዶክስ አንዱ እያቸው መጥተው ትዕቢት አንድ ቃል አያውቁም። አንድ እኮ ሄርሜኔቲክስ ቢጠይቋቸው አንድ ቃል
አንዳንድ እኮ ጫቱን እየቃመ ጫቱን ተግሞጥሙጦ እኮ ነው የሚገባው። አንድ ቃል አያወራም። እዛ እናትክ እንዴ ላርጋት ብሎ ይወርዳል ማለት ነው። ይሄንን የተማረው ማፈሪያነት ነው። እሺ ታቦት በአዲስ ኪዳን በእናንተ ይሰገድለታል በኦርቶዶክስ። እሺ አሜን። አማን ነው ሶሪ፣ አማን ሶሪ፣ አማን ደጋግመህ ገብተህ ነበር። አማን ይሰማል? አረ ወገኖች የኔ ድምፅ ይሰማል? ይሄ ልጅ ሁሌ እንደዚህ ነው የሚያደርገው። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ይሰማል? እሺ ይሰማል? ከየት ቤተ እምነት? እግዚአብሔር ይመስገን ተመሰገነ። አሜን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እንኳን ደህና መጣ። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ አርስቱን አይተዋል አይደል? አይሰማም? ድምጼ ይዘገያል? ትንሽ ይዘገያል። የኔ ኔትወርክ ነው መሰለኝ። ኔትወርክ ነው፣ ኔትወርክ ይሆነ። ስለዚህ በዚህ ኔትወርክ ማውራት አንችልም። አሁን ማለት በዚህ ኔትወርክ ማውራት አንችልም። ከዘገየ መጫጫ ነው የሚሆነው። እሺ ተመስገን። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነው? ከሳውዝ ኢትዮጵያ። ከየት ቤተ እምነት ነው ያልኩ? ከሌሌ ፕሮቴስታንት ነው። ለምንድነው አስገባኝ ያልከው? መሳተፍ ስለፈለግኩ ነው። እንትን ስታወራ የነበረው ተመችቶኛል። እንደዛ ነው። እና ደግሞ ርዕሷ አሪፍ ነች። እንደዛ ነው። እሺ ቴንክ ወንድማችን እንወዳለን። የት ቤተክርስቲያን ነው ጌታን የምታመልከው? እኔ መካነ ኢየሱስ። መካነ ኢየሱስ። እሺ ቴንክ እንወዳለን። ተባረክ። እሺ ሌሎች አላችሁ ኦርቶዶክሳውያን? ሚዩት አድርገውና ጠብቀን ማይክን። ሌሎች አላችሁ ኦርቶዶክሳውያን? ታቦት በአዲስ ኪዳን በኦርቶዶክስ ታቦት ይሰገድለታል አይደል? ታቦት የተባለው ታቦት ነው ወይ? እሺ ታቦት የተባለው ታቦት ነው ወይ? ታቦት ተብዬው ራሱ ታቦት ነው ወይ? ይህን ስም ሊሸከም ይችላል ወይ? ማራናታ። አቤት ኤርሚ፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ይሄ ወንድም ኦርቶዶክሳዊ ነው። እኔ ሳወራ ከማውቃቸው ጥቂት አመለ ሸጋዎች ኦርቶዶክስ መካከል ማለት ነው። ጌታ ይባርከው ወንድማችን ማራናታ። አመሰግናለሁ ኤርሚ። እሺ የዛሬውን አርዕስት ሰማዋል? አዎ። ኦኬ ምን ትላለህ? ታቦት በኦርቶዶክስ ይሰገድለታል አይደል? አዎ። ማን ነው ስገዱ ያላችሁ? ወንጌሉ ነግረናል። እንድትሰግዱ? አዎ። ለታቦት ኦኬ። ወንጌሉ የቱ ጋር ነው የሚለው እንድንሰግድ? ወንጌሉ ይነግረናል ብለኛል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ። ኢያሱ ወንጌል ነው እንዴ? ሶሪ መጽሐፍ ማለት እኮ ነው። ወንጌሉ እኮ ነው ያልኩት። አራቱ ወንጌል ሳይሆን ያው ኢያሱ 7:6 ላይ። አዎ ኦኬ። ኢያሱና ከሱ ጋር የነበሩ ሽማግሌዎች በዚህ ቦታ ላይ ለሰራዊት ጌታ ለእግዚአብሔር ለታቦቱ እንደሰገዱ ይናገራል። እናንተን ስገዱ ብሎ ያስተምራል እንዴ? እሱ ስለሰገደ እኛም እንሰግዳለን። እሱ ስለሰገደ እናንተ ስገዱ ይላል።
ነው አይደለም እንደ መጽሐፍ ቅዱስ ላይ የተጻፈው እነሱ ስለሰገዱ እኛም ሰገደን ይላል። ኢያሱ ለታቦቱ ሰገደ በዚህ ክፍል ላይ እንደሚናገረው ማለት ነው። በጣም ደስ የሚለው ጴንጤ ጋር መጽሐፍ ቅዱስ ቁጥሩን ብቻ ስጽፈው ቃሉ ምን እንደሚል ስለምናውቀው ማለት ነው። ኦኬ ኢያሱ በዚህ ጋር ከእስራኤል አሁኑ ታቦት የእግዚአብሔር ታቦት ነው። ኖ ቆይ ሜት አድርገውን ማለት ኢያሱ ተመስገን ቴንክ ኦኬ ኢያሱ እዚህ ቦታ ላይ ሰገደ። ለማን? ለእግዚአብሔር የቃል ኪዳኑ ታቦት ነው የሰገደው። እናንተ ለእግዚአብሔር የቃል ኪዳኑ ታቦት ነው። ልክ ነው። ለእግዚአብሔር የቃል ኪዳን ታቦት ነው የምትሰግዱት። እኛ አሁን የብሉይ ኪዳን ታቦት የለም። ታቦቱ ላይ የኢየሱስ ክርስቶስ ስም ስላለው ለሱ ስም እንሰግዳለን ማለት ነው። በአጠቃላይ ኤርሚ ማለት ነው ኢያሱ ቆይ ማራናታ ኢያሱ እዚህ ጋር የሰገደው ለእግዚአብሔር የቃል ኪዳኑ ታቦት ነው አይደል? አዎ በእግዚአብሔር ታቦት ፊት ሰገደ ይላል አይደል? ልክ ነው። እሺ በእግዚአብሔር ታቦት ፊት ሰገደ። እሺ እናንተ በማን ፊት ነው የምትሰግዱት? እኛም በእግዚአብሔር በታቦቱ ፊት ነው የምንሰግደው። በ21 ማን ነው የሚውለው ቀኑ? እናታችን ድንግል ቅድስት ማርያም። ታቦቱ የማን ነው የሚባለው? የጌታችን የኢየሱስ ክርስቶስ። የማርያም ታቦት የላትም ማለት ነው? ያው በሷ ስም ተሰየመ እንጂ ታቦቱ የጌታችን የኢየሱስ ክርስቶስ። ስለዚህ ታቦቱ በማን የተሰየመው? በማርያም በገብርኤል በሚካኤል ይሆናል። በእነሱ አለ። ስለዚህ ታቦት አለ ነው። እኔ አሁን ማርያምን የመረጥኩትኝ በ21 ማርያም ነው የምትውለው። ታቦቱ የማን ነው? ማለት በሷ ስም እንጂ ታቦቱ በማን ስም ነው የተሰየመው? በማርያም ታቦቱ ሲጠራ የማን ተብሎ ነው የሚጠራው? የማን ተብሎ ነው የሚጠራው? በማርያም ቤተክርስቲያን ውስጥ ያለው ታቦት የማን ተብሎ ነው የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው ኤርሚ። እሺ ቆይ 4 ኪሎ ማርያም ቤተክርስቲያን ስትሄድ ቤተክርስቲያኒቱ የማን ቤተክርስቲያን ነው የሚባለው? የማርያም ቤተክርስቲያን ይባላል። ውስጥ ያለው ታቦት ቆይ አድምጠኝ ነው፣ ምሳሌ አይደለም። ውስጡ ያለው ታቦት የማን ታቦት ነው? የማን ታቦት ነው ተብሎ የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው። የማርያም ታቦት የላትም እያልከኝ ነው? ማርያም ለብቻ ለሷ የተቀረጸ ታቦት የላትም። የላትም። ማርያም ለምን ወጣች? ማርያምን ልናገነግሳት ማርያምን ልናከብራት ነው የምንሄደው አይደለም ትላላችሁ? መታሰባት ለቅዱሳኖቹ ለመላክነት የታለችና ትታሰባለች? ታቦቱ የእሷ አይደል? ታቦቱ እግዚአብሔር ነው። ያወጣችሁት የእግዚአብሔርን ታቦት ነው። የማርያም ታቦት ባልወጣበት እመቤቴ ወጣች ለምን ብላችሁ ትላላችሁ? እመቤቴ አልገባ ብላለች ለምን ትላላችሁ? በእነሱ ስም ስለሚደረገው ነው። እኔ በዓሉ የሚደረገው መታሰቢያነቱ ለማን ነው አይደለም ያልኩህ። ታቦቷ አልገባ ብላለች፣ እመቤቴ አልገባ ብላለች፣ እመቤቴ አልወጣ ብላለች፣ እመቤቴ አልቀመጥ ብላለች፣ እመቤቴ አልቀሰች ብላችሁ የምትሉት ታቦቱ እምቢ ሲል ነው አይደለ? አልገባ ብሏል ተብሎ ሲባል የማን ታቦት ነው አልገባ ብላለች፣ የማን ታቦት ነው አልወጣ ብላለች ብላችሁ የምትሉት? ኤርሚ አሁን እኔ እንዴት አስረዳን መሰለህ? በአጠቃላይ እኔ እንዴት አውቃለሁ መሰለህ? እኛ ሁሉ ቆይ አንዳንዴ ማራናታ እምልህ ነገር የማይገባን ዝም ብሎ በቃ ገሪባ ነገር እንመስላችኋለን አይደል? ወይ ደግሞ ከሆነ ጴንጤ ተብሎ ሲባል ከሆነ ከጨረቃ ላይ ወይ ከፀሐይ ላይ ወይ ከደመና ላይ ተንጠባጥበን የወደቀን የዚህን ዓለም ስርዓት ማናቅ፣ ኦርቶዶክስን ማናቅ፣ ከእስልምና የሚወጡ እስልምናን ማያውቁ፣ ከካቶሊክም የወጣ ካቶሊክን የማናቅ ይመስላል አይደል?
አሁን ራስን እያሞኘህ ካልሆነ በስተቀር 4 ኪሎ ብትሄድ ኦኬ 4 ኪሎ ብትሄድ እዛ ያለው ቤተክርስቲያን የማን ነው? ቤተክርስቲያኑ የማን ነው? የማርያም አይደል? ኦኬ እሺ፣ የማርያም አይደል ቤተክርስቲያኑ? አዎ ኦኬ። በማርያም ሰው ነው ቤተክርስቲያን የተቀረጸው። ታቦቱስ የማን ነው? ታቦቱ የጌታችን የማርያም። ባካታች በርበር ራስን አታታል፣ ጭንቅላትን አታስቀጥቀጥ። እንዴ ዓለም የሚያውቀው የማርያም ታቦት ብላ ለብቻ የቀረሰችው ገው አለ እንዴ? በደንብ እንጂ በእነሱ ስም ታቦት ሰየም እንጂ በእነሱ ስም ሰየም እንጂ። አድምጠኝ። የማርያም ታቦት የለም ነው የምትለው በምድሪቱ ላይ? የማርያም ታቦት ብሎ ስሙ ሰየም እንጂ ታቦቱ ግን የጌታችን የኢየሱስ ክርስቶስ ነው። የማርያም ታቦት ይባላል አይባልም? የማርያም ታቦት ይባላል። በእነሱ ስም ስለምሰየም የማርያም ታቦቱ የማርያም ይባላል። የማርያም ተብሎ የእግዚአብሔር ይባላል ትላላችሁ። እግዚአብሔርን የት ስታውቁት? ብራዘርዬ የት ስታውቁት? እሺ ቤተክርስቲያኑም ታቦቱ መታሰቢያነቱ ለማን ነው የተሰራው? ቤተክርስቲያኒቱም ታቦቱ መታሰቢያነቱ ለማን ነው የተሰራው? እንደዚህ ስትል ግልጽ አድርግልኝ። ጥያቄ አልገባኝም ኤርሚ። ቤተክርስቲያኑ ተሰርቶ በማን ስም ነው የተሰየመው? በማርያም ስም አይደል? yes ታቦቱም ተቀርጾ በማርያም ስም ነው አይደል የተሰየመው? yes በቃ አለቀ። ስለዚህ ባለቤቷ ማርያም ነች ማለት ነው። አለቀ። እግዚአብሔር ብላ ጨርሰናል። እነዚህ ፋይሉን እየዘጋ ነው የምንሄደው። ጨርሰናል ማለት እሺ። ኢያሱ ታዲያ በእግዚአብሔር ታቦት ፊት ሰገደ ብለኛል። ኢያሱ 7:6 ላይ እናንተ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? 4 ኪሎ ስትሄድ በማን ታቦት ፊት ነው የምትሰግደው? እዚህ የማርያም በላይ ያልከኝ ስለሆነ 4 ኪሎ ስትሄድ ማርያም ቤተክርስቲያን ስትሄድ በማን ታቦት ፊት ነው የምትሰግደው? በማርያም ታቦት ፊት ነው የምትሰግደው። የእግዚአብሔር ታቦት አለ የለም? ለዚህ ቆንጅዬ ጣዖት አንድ ደቂቃ። እሺ ወንድሞች፣ ኦኬ ላላችሁ ሰዎች ስሙት። ኢያሱ በኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ አስቀድሞ በወንጌሉ ነው ያለው። ወንጌል አይባልም። የኢያሱ መጽሐፍ የኢያሱ መጽሐፍ ነው ይባላል። ኦኬ በመጽሐፍ ቅዱስ ዝርዝሮች ውስጥ ከታሪክ መጽሐፍቶች ውስጥ ይመደባል። አሁን መጥቻለሁ፣ ጠይቀኝ ኤርሚ። አዎ አይ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? የጌታችን የኢየሱስ ክርስቶስ ታቦት የት አለና? ያለው የማርያም ታቦት ነው። እዚህ ጋር ጽፈኛል። የማርያም ታቦት ብለህ የጌታችን ታቦት የት አለ? 4 ኪሎ የማርያም ነው ያለው ብለኛል። ቤተክርስቲያኑም መታሰቢያ ይሄ ታቦት እኮ በቅዱሳን